በዛሬው ዕለትም በአዲስ አበባ ውስጥ ልዩ ልዩ የቤትና የቦታ መረጃዎችን እጅግ በጣም በቅናሽ ዋጋ ለሽያጭ የቀረቡ ይዤላችሁ መጥቻለሁ። 250 ካሬ ሜትር በርካታ ቦታዎች ከ11 ሚሊዮን ብር ጀምሮ በለቡ አካባቢ ነባርና ዲጂታል ካርታ። በተጨማሪም 140 ካሬ ሜትር በ6.8 ምርጥ ቪላ ቤት ለሽያጭ ቀርቧል። እንዲሁም በአስቸኳይና በቅናሽ ለሽያጭ የቀረበ ለዘመድ መሆን የሚችል 105 ካሬ ሜትር ጅምር ቤት በለቡ። በተጨማሪም በፊጋ እጅግ በጣም ዘመናዊ ቪላ ቤትም እዤላችሁ መጥቻለሁ። ሁሉንም አጠር አድርጌ አቅርቤያለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የአዲሱ ተከታታዮች በውጭም በሀገር ውስጥ ያላችሁ በአዲስ አበባ ውስጥ ቤት መግዛት የምትፈልጉ፣ ቤት መሸጥ የምትፈልጉ፣ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም የተለያዩ በቅናሽ ዋጋ ለሽያጭ የቀረቡ ቤትና ቦታዎችን ይዤላችሁ መጥቻለሁ። እንደሚታወቀው የሀገራችን የቤት ግብይት ሰሞኑን ቀጥ ያለ ይመስላል። እንቅስቃሴው አለ። ነገር ግን በርካቶች ገበያ ላይ አውጥተው ቤታቸውን ለመሸጥ ቢያስቡ ምንም አይነት ገዢ አላገኙም። እንግዲህ ቆም ብሎ ያለ ይመስላል። እንግዲህ የሀገራችን የቤት ግብይት ዋጋው የማይገባን ጥሪ ይዞ ነው የሚገኘው። ይሁን እንጂ ከእለቱ ወይም ከሰሞኑ ካሉ የቤት ግብይት ደግሞ ዋጋቸው ቀነስ ያሉ ብትገዟቸው እጅግ በጣም ቆንጆ ፋይል፣ ጥሩ ዶክመንትን ይዘው ምርጥ የመኖሪያ መንደር ላይ ለሽያጭ የቀረቡ የቤት መረጃዎችን ነው እዤላቸው የመጣሁት። ዛሬ እንግዲህ አንድ የመጀመሪያ መረጃ ያደረኩላችሁ ግን በርካሽ ዋጋ ለሽያጭ የቀረበ በሸገር ሲቲ ለገጣፎ አካባቢ የሚገኝ አንድ ቪላ ቤት ይዤላችሁ መጥቻለሁ። ምናልባት የኮንዶሚኒየም ዋጋ ነው። ይህን የኮንዶሚኒየም ዋጋ ምናልባት በአካባቢ ቤት መግዛት የምትፈልጉ ካላችሁ 140 ካሬ ሜትር ስፋት ያለው ነው። ዋናው ላይ 3 መኝታ ቤት፣ አንድ ሳሎን እንዲሁም ሻወር፣ ሽንት ቤትና የተለያዩ ሰርቪስ ላይም የተለያዩ ክፍሎችን ይዞ የሚገኝ ቤት ነው። ስለዚህ ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ በጣፎ አካባቢ ለሽያጭ የቀረበበት ዋጋ ቆንጆ ቤት ነው። 6.8 ነው። እንግዲህ 6.8 ወደ አዲስ አበባ ካመጣችሁት ብዙ ጊዜ መሬት የያዘን ቤት አያስገዛም። ካሬው 75 ወይም ከዛ በታች ያሉ ዝቅተኛ ካልሆኑ በቀር በኮንዶሚኒየም ብቻ ነው እንግዲህ በዚህ ብር መግዛት የሚቻለው። ይሁን እንጂ ቪላ ቤት እንፈልጋለን ካላችሁ ንጹህ ቪላ ነው፣ መኖር ያስችላል፣ የተሟላ ፋይልን ይዟል። በ6.8 ለሽያጭ ቀርቦላችሁ ይገኛል። ይህንን ቤት ደውላችሁ በኛ ማየት ትችላላችሁ። ከዛ በመቀጠል የምወስዳችሁ ምናልባት እንግዲህ ዘመናዊ ቪላ ቤት የምትፈልጉ ምርጥ የመኖሪያ መንደር ላይ መኖር ካሰባችሁ ሴሚሲ ወይም ፍየል ቤት ተሻግሮ ፊጋ የፍርድ ቤቱ ፊት ለፊት ያለ ቆንጆ ሳይት ላይ ያለ ቪላ ቤት አለ። 250 ካሬ ሜትር ነው። ካሁን በፊት በቪዲዮ አቅርቤላችኋለሁ። ታዲያ ይህ ቤት እስካሁን ያልተኖረበት አቀማመጡ ወደ ሰሜን የዞረ በጣም ቆንጆ ግቢ ያለው ምርጥ የመኖሪያ ኮምፓውንድ ውስጥ ያለ ቤት ነው። 250 ካሬ ሜትር ስፋት ላይ እንግዲህ በጥሩ ዲዛይን እጅግ ባልተለመደ መልኩ ጥሩ የፊኒሽንግ እቃን ተጠቅሞ ነው የጨረሰው። 3 መኪና ይይዛል። ከዛ ውጭ ወደ ዋና ቤቱ እንደገባችሁ ኦፕን ኪችን ይዞ ሰፊ ሳሎን እንዲሁም 3 ቆንጆ የልጆች መኝታ ቤት ጨምሮ 3 መኝታ ቤት ዋናው ላይ ያለ ሲሆን የልጆች የጋራ ሻወር ቤት፣ ማስተር ቤድሩሙ የራሱ የሆነ የውስጥ ሁሉንም ነገር አሟልቶ የያዘ ነው። ታዲያ ዋና ቤቱ ላይ እነዚህን ክፍሎች የያዘ ሲሆን ወደ ሰርቪሱ ወይም ከቤቱ ጀርባ በኩል ስንሄድ ደግሞ ለእንግዳና ለስራ አጋዥ መኝታ ቤት እንዲሁም የውጭ ሻወር፣ ሽንት ቤትና ቆንጆ ተደርጎ የተሰራ ትራዲሽናል ኪችን ካቢኔት የተገጠመለት በጥሩ ሁኔታ እንዲሁም ቤቱ ዙሪያውን ከተለያዩ ቤቶች ጋር የማይነካካ ወይም የማይገናኝ ዙሪያውን መንቀሳቀስ የሚያስችል የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ በጥንቃቄና እጅግ በጣም በሚገርም ሁኔታ ነው ለሽያጭ ቀርቦላችሁ የሚገኘው። ይህን ቤት እንግዲህ በ35 ሚሊዮን ብር ጥሪ ተብሎ ለሽያጭ ቀርቦላችሁ ይገኛል። ኢትዮጵያውያን እንግዲህ ቪላ ቤት ፊጋ ወይም ደግሞ ሴሚሲ ፍርድ ቤት አካባቢ ካላችሁ ይህን ቤት መታችሁ እዩት። ሌሎች ቤቶችም ከፈለጋችሁ ምናልባት ዋጋቸው ከዚህ በታች ነው። የዚህ ቤት ዋጋም 33ም እንግዲህ 34ም ሊሆን ይችላል። እናንተ መታችሁ ከወደዳችሁት ደስ ያላችሁን ዋጋ መስጠትና መደራደር ትችላላችሁ ማለት ነው። ሌላኛው መረጃችን እንግዲህ ይህ የምታዩት አካባቢ ለቡ መብራት አካባቢ እንዲሁም ወደ ጀሞ አካባቢ ነው። ስለዚህ በዚህ አካባቢ ቦታዎችን ገዝታችሁ መገንባት ለምትፈልጉና በአካባቢው እጅግ በጣም ደስ ብሏችሁ ዘመናዊ ቤቶችን እያያችሁ እናንተም እነሱን አስመስላችሁ ገንብታችሁ እጅግ በጣም
በርካሽ ዋጋ ለሽያጭ ቀርበው ይገኛሉ። እነሱም ቦታዎች መግዛት እንፈልጋለን ካላችሁ በመጀመሪያ ደረጃ 210 ካሬ ሜትሩ ነው። ጀሞ አካባቢ ነው። ከዋና አስፓልት ገባ ያለ ነገር ግን ምርጥ የመኖሪያ መንደር ላይ አሁን 3 ሱቆች ያሉት እንዲሁም ለስም ማዞሪያ አገልግሎት መሆን የሚችል ቤት አለው። ወደፊት ለቢዝነስ መሆን የሚችል ነው። ከዛ ውጭ አፓርትመንት መገንባት የሚያስችል ቆንጆ ቦታ ለሽያጭ ቀርቦ ነው የሚገኘው። ምናልባት የሻጮቹ ጥሪ አሁን 15 ሚሊዮን ብር ነው። ነገር ግን ወሳኝ የሆነ ገዥ ካለ ይምጣና ዋጋ ይስጠን፣ ብሩን እንፈልገዋለን ብለዋል። ስለዚህ እንደተረዳሁት ከሆነ ብር እንግዲህ ፈልገዋል፣ ቀንሰው መሸጥ ይፈልጋሉ ማለት ነው። እናንተ እንግዲህ ይህን ቦታ ገዝታችሁ መገንባት የምትፈልጉ ካላችሁ ጀሞ 1 አካባቢ አሁን ሱቆች ያሉት ወደፊትም እጅግ በጣም አዋጭ የሆነ ሴንተር የንግድ ማዕከል መሆን የሚችል ነው። መታችሁ ምናልባት ብታዩት በጣም ቆንጆ ቦታ ነው፣ ያዋጣል ባይነን። ከዛ በተጨማሪ እዚሁ ለቡ አካባቢ እንግዲህ በጣም ቆንጆ ለሽያጭ የወጡም ቦታዎች አሉ። የቦታዎች አቀማመጥ ግንባራቸው 12 ተኩል ወደኋላ ደግሞ 20 ሜትር የሆነ 250 ካሬ ሜትር የካርታ ስፋት ያላቸው እጅግ በጣም በርካታ ቦታዎች ለሽያጭ ቀርበው ይገኛሉ። እንግዲህ 250 ካሬ ሜትር የ2007 ዓመተ ምህረት ከልደታ በተለያዩ ልማት ተነስተው ለቡ ቡና ሜዳ እንዲሁም ለቡ አካባቢ በልማት ተነሽነት የተሰጡ ቦታዎች አሉ። እነሱን እንግዲህ ወደ ላይ መገንባት የምትችሏቸው 4 እና ከዛ በላይ ሊሆን ይችላል። ነገር ግን በግንባታ ፍቃዱ የሚወሰን ነው። ከአሁን በፊት ያለውን የግንባታ ፍቃድ አላወቅንም። ነገር ግን ከ10 ያላነሱ ለሽያጭ የቀረቡ ምርጥ ቦታዎች አሉ። አካባቢው ኮሪደር አያገኘውም። ከዛ ውጭ ግን ኮብልስቶን መሰረተ ልማት፣ ውሃ፣ መብራት የተሟላለት ከ11 ሚሊዮን ብር ጀምሮ 250 ካሬ ሜትር እስከ 15 ሚሊዮን 500 ሺህ ብር ድረስ ለሽያጭ የቀረቡ እጅግ በጣም ምርጥ ቦታዎች ለሽያጭ ቀርቦላችሁ ይገኛሉ። እነሱን እየገዛችሁ ደስ ያላችሁን የራሳችሁን ፍላጎት ዲዛይን መገንባት ለምትፈልጉና መኖር ላሰባችሁ ለቡ አካባቢ እጅግ በጣም ደስ የሚል ምርጥ የመኖሪያ መንደር ላይ ለሽያጭ ቀርቧል። ነባር ፋይል ነው። እንዲሁም ዲጂታል ካርታ ናቸው። ወዲያውኑ ደግሞ ስም መዞር የሚችሉ ግንባታ ፍቃድ ማውጣት ብትፈልጉ እንዲሁ መከናወን የሚችሉ ናቸው። ሳታጣሩም አንዳች ክፍያ እንዳትፈጽሙ፣ እያንዳንዱን ደግሞ መታችሁ መጎብኘት ይቻላል። ከዛ ውጭ ለቡ ገብርኤል ቤተክርስቲያን አካባቢ በጣም ቆንጆ ቦታ ለሽያጭ የቀረበ 250 ካሬ ሜትር ከአስፓልት ግልባጭ ለመኖሪያ እጅግ በጣም ተመራጭ የሆነ በ16 ሚሊዮን ብር ለሽያጭ ቀርቦላችሁ ይገኛል። ነባር ፋይል ዲጂታል ካርታ ነው። የስም ማዞሪያ ያለው ነው። የተወሰነ ቤት ማለትም ከዛ ውጭ ቤት አለው ማለት አይቻልም። ለስም ማዞሪያ አገልግሎት ወይም ደግሞ ቤቱ ወይም ቦታው ባዶውን እንዳይሆን ታስቦ የተቀመጠ ነው። ስለዚህ እናንተ ብትገዙት ስም ማዞር እንጂ እናንተን አያስኖራችሁም። ምናልባት ቦታው ኮሪደር ልማት እንዲሁም እያንዳንዱ መሰረተ ልማት አካባቢው ዘመናዊ ሆኖ እጅግ በጣም ብትመጡና ብታዩት የምትወዱት ለማንኛውም የእምነት ተከታይ መሆን የሚችል ቦታ ነው። እሱን እንግዲህ ነገ ዛሬ ሳትሉ መታችሁ እዩት፣ ትወዱታላችሁ በእርግጠኝነት። 16 ሚሊዮን ብር ጥሪ ነው። ውስን ድርድር አለው። መታችሁ ማየት ትችላላችሁ። ከዛ በተጨማሪ ጀሞ አንበሳ ጋራጅ ጀርባ ቦታን ማየት የምትፈልጉ ካላችሁ ምናልባት በርካሽ ዋጋ በ13.5 ያልቃል ተብሏል። 15 ሚሊዮን ብር ጥሪ ነው። ጥግዞ ሰርቪስ አለው። 175 ካሬ ሜትር ነባር ፋይል ዲጂታል ካርታ፣ እሱም ወዲያውኑም ስም መዞር የሚችል ነው። እሱን የምትፈልጉ ካላችሁም መታችሁ ማየት ትችላላችሁ። ከዛ በተጨማሪ በአስቸኳይ እንዲሁም በፍጥነት እንግዲህ ብር ፈልገናል ብለዋል ሻጮቻችን። በቄራ አካባቢ በጣም ቆንጆ ሰፈር ላይ የግንባታ ፍቃድ ሁሉም ነገር አልቆለት ለሽያጭ የቀረበ 500 ካሬ ሜትር ዋና አስፓልት ላይ ለኮሜርሻል መሆን የሚችል ነው። አቀማመጡ ወደ ጧት ወይም ወደ ምስራቅ ፀሐይ የዞረ ነው። ነባር ፋይል ነው። ዲጂታል ካርታ ነው። አሁን በመኪና መሸጫነት እያገለገለ ያለ 500 ካሬ ሜትር ለሽያጭ የቀረበ አለ። ስለዚህ እሱን ግንባታ ፍቃድ ይወጣለት ምንም አይነት ድካም የሌለበት በቄራ አካባቢ መግዛት የምትፈልጉ ኢትዮጵያውያን ካላችሁም እሱንም በድርድር እንሸጣለን ተብሏል። መታችሁ ሰፋ ያሉ ካሬዎችንም ማየት ለምትፈልጉ እየደወላችሁ ቀጠሮ እያስያዛችሁን የፈለጋችሁትን ቦታ እየጎበኛችሁና እያያችሁ መሄድ ትችላላችሁ።
በቀጣይ ደግሞ እጅግ በጣም በቅናሽና በአስቸኳይ ለሽያጭ የቀረበ በጣም አዋጭ ብር ቢኖረን የምንገዛው ለዘመድ መሆን የሚችል አትራፊዎችም ተጠቃሚዎችም ነገ ዛሬ ሳትሉም ለቡ ሙዚቃ ቤት አካባቢ 2 ስላብ ተሞልቶ 105 ካሬ ሜትር የጧት ፀሐይ እንዲሁም አቀማመጡ ቲ መንገድ ላይ ያለ በጣም ወሳኝ ለሽያጭ የቀረበ ጅምር ቤት አለ። እሱን ደግሞ በ17 ሚሊዮን ብር ውስን ድርድር ያለው ነው። ምናልባት ከ20 ሚሊዮን ብር ታላቅ ቅናሽ ተደርጎበት ለሽያጭ ቀርቦ ነው የሚገኘው። እሱንም ነገ ዛሬ ሳትሉ መታችሁ እዩት። ለዛሬ ያቀረብኩላችሁ የቤት መረጃ በዚህ ጨርሻለሁ። እኔ የቤት ደላላ ማረልኝ ነኝ። ሰላሙ ነው።